ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው፣ እንዴት አደራችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብሩ ይስፋ። ሚካኤል መልአክ ወረደ ገብርኤል መልአክ በአምሳለ ርግብ ወረደ መልአክ ወረደ 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 አደሩ አደሩ ወጣቶቻችን ታዲያ እግዚአብሔር አብረን እናመስግን።
ስርዋ ቅዱሰ ወአይጹቂሃኒ ቅዱስ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። እስኪ ሁላችሁም እኔ የምነውን ቃል ደግማችሁ ትናገራላችሁ። ስሩ በሉ እስኪ። አይሰማ። ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። ምንድን ናቸው? ክብር ይግባው። ስሩ መሰረቱ ባለቤቱ ቅዱስ ነው። ቅዱስና ፍጥረት የሚሰጠው አይደለም፣ በባህሪው ቅዱስ ነው። ዘመን የማይሽረው ስርዓተ ማህበር የማያሻሽለው በዚህ ጊዜ ተገኘ በዚህ ጊዜ ያልፋል የማይባል ለዘመኑ ጥንት መጀመሪያ የሌለው ዓለም ከመፈጠሩ አስቀድሞ በቅድስና የነበረ ባህሪው ቅዱስ ንግግሩ ቅዱስ ቃሉ ቅዱስ የሆነ እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ እግዚአብሔርን ቅዱስ ከሆነ ባለቤቱ እግዚአብሔር ቅዱስ ከሆነ ተከታዮቹ አገልጋዮቹ ከዋለበት የዋሉት ካደረበት ያደሩት የእጁን ታምራት የአንደበቱን ትምህርት የሰሙ የተከተሉት ያመኑት አምነው የጸኑ ቅዱሳን ቅርንጫፎቹ ቅዱሳን ናቸው። ለምን ቢባል ባለቤቱ እግዚአብሔር ቅዱስ ነው፣ እነሱ ደግሞ ቅዱሳን ናቸው። ለዚህ ነው ጌታችን መድኃኒታችን ራሱ እግዚአብሔር ሲናገር እንዲህ አለ፣ እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ አለ። ክርስቲያኖች ቅድስና በእኛ ዕውቀት የምናገኘው ሳይሆን በእግዚአብሔር የሚሰጥ ሰማያዊ ጸጋ ነው። ይሄን ጸጋ የሚሰጥ እግዚአብሔር ስለሆነ ሁልጊዜ እግዚአብሔር ለፍጥረቱ ለታማኞቹ ላመኑት ለተከተሉት ቤታቸውን ንብረታቸውን ሀገራቸውን ቀያቸውን መንደራቸውን ጥለው ለወጡ ቅዱሳን ጉልበት የሆናቸው ኃይል የሆናቸው ቅድስና የሰጣቸው ራሱ ባለቤቱ እግዚአብሔር ነው። ክብር ምስጋና ለእሱ ይሁንለት ለአምላካችን። ክርስቲያኖች ዛሬ ስሩ ቅዱስ ከሆነ ብለን የተናገርነው ባለቤቱ እግዚአብሔር ቅዱስ ከሆነ የእግዚአብሔር ተከታዮች ደግሞ ቅዱሳን ናቸው ማለታችን ነው። በዛሬው ዕለት ዓመታዊ ክብረ በዓላቸውን ከምናከብርላቸው ቅዱሳን መካከል ሁለቱን ቅዱሳን እናስታውሳለን። በተለይ ጻድቁን አባት
አቡነ አረጋዊ። ክርስቲያኖች ሰው እግዚአብሔርን ሲያምን በሱ ሲታመን ጉልበት የሚሆነው ኃይል የሚሆነው ስልጣን የሚሆነው በረከት የሚሆነው እግዚአብሔር ነው። ክርስቲያኖች ሰው እግዚአብሔር ጉልበት ሲሆነው እግዚአብሔር ኃይል ሲሆነው ክርስቲያኖች የሚጣላውን ጠላት ማሸነፍ ብቻ ሳይሆን ሰው የሚውጠውን ዘንዶ የሚጣላውን ኃይል እባቦችን መርገጥ ጊንጦችን መጨበጥ የመቻል አቅም እንዲኖራቸው እግዚአብሔር ስልጣን ሰጥቷቸዋል። ክብር ምስጋና ለእሱ ይሁን ለአምላካችን ለእግዚአብሔር። ክርስቲያኖች አስተውሉ። መጽሐፍ እንዲህ ይላል። የማርቆስ ወንጌል ምዕራፍ 16 ከቁጥር 14 ጀምራችሁ ስትመለከቱ ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። ምን ያሉትን? ማርያምን አይሰማም። እስኪ ድምጻችሁን ከፍ አድርጉ። ያመኑትን በሉ። ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እባቦችን ይረግጣሉ፣ ጊንጦችን ይጨብጣሉ፣ የሚገል መርዝ እንኳን ቢጠጡ አይገላቸውም አለ። እናንተ የእምነት ጉልበቱ ኃያል ነው። ክብር ምስጋና ለእግዚአብሔር ይሁን። የእምነት ጉልበቱ ኃያል ነው። ታዲያ ኦርቶዶክሳውያን ምእመናን ክርስቲያኖች በዛሬው ዕለት በእምነት ከበረቱ በቅድስና ከጸኑ አምላካቸው እግዚአብሔርን ከተደገፉ ዓለምን ንቀው እግዚአብሔርን ታምነው በጸጋ ጸንተው እሱን የለመኑ ሰዎች እሱን ያከበሩ ሰዎችን እግዚአብሔር ያከብራቸዋል። ክርስቲያኖች የተባረከ ትዳር የተባረከ ትውልድ ያመጣል። የተባረከ ሕይወት ለምድር የሚጠቅም ለትውልድ የሚተርፍ ጻድቅ ማስገኘት ይችላል። የጻድቁ አባታችን የአባ ዘሚካኤል ወይም የአቡነ አረጋዊ ክርስቲያኖች አባታቸው ቅዱስ ይስሐቅ ይባላል። እናታቸው ደግሞ ቅድስት ዕድና ትባላለች። በመንፈሳዊ ኃይል በቅድስና በርትተው እግዚአብሔርን አምልከው ሲኖሩ ስለነበረ በአምላካቸው የሚታመኑ ስለነበሩ ሁላችሁ በአምላካቸው በሉ የሚታመኑ ስለነበሩ እግዚአብሔር የይስሐቅን ወገብ የቅድስት ዕድናን ማህፀን ባረከው። የቅድስት ዕድናን ማህፀን ባረከው። ማን? አልሰማሁም። ማን ባረከው? አያችሁ ክርስቲያኖች፣ የተባረከ ማህፀን ለሀገር የሚጠቅም ለትውልድ የሚተርፍ ጻድቅ ያስገኛል። በ400 ክፍለ ዘመን እግዚአብሔር በሚመለክበት እግዚአብሔር በሚወደድበት ዘመን መጽሐፍ ቅዱስ እንደሚነግረን የሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ በእግዚአብሔር ሕግና ትእዛዝ እየሄዱ ዘካርያስና ኤልሳቤጥ ጻድቅ ነበሩ ብሎ መጽሐፍ እንደነገረን ክርስቲያኖች ቅዱስ ይስሐቅና ቅድስት ዕድና በእግዚአብሔር ሕግና ትእዛዝ እየሄዱ ጻድቅ ስለነበሩ ደጉን ለእግዚአብሔር የታመነውን ዓለምን ጥሎ ግርማ ሌሊቱን ድምፀ አራዊቱን ሊታገስ ከእናቱ ማህፀን ከወጣበት ጊዜ ጀምሮ የእግዚአብሔርን መንግስት የሚናፍቅ እግዚአብሔርን የሚወድ የእግዚአብሔር አገልጋይ የሆነ ቅዱሱን አባ ዘሚካኤልን ወይም አቡነ አረጋዊን በእምነት ጽናት በቅድስና ብርታት የዓለም በረከት አድርገው ወለዷቸው። ክብር ምስጋና ለእግዚአብሔር ይሁን። ጻድቁ አባት አቡነ አረጋዊ። ክርስቲያኖች በነገራችን ላይ ክርስትና ሀገር፣ ድንበር፣ አካባቢ አይወስነውም። ወልድ ዋሂድ ብሎ ያመነ ሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀበላለች። እስኪ ሁላችሁም በሉ ወልድ ዋሂድ ብሎ ያመነን ሁሉ ቤተክርስቲያን ትቀበላለች። እንደ ሀገርማ ከሆነ ጻድቁ አባት ሮማዊ ናቸው። ምንድናቸው? ሮማዊ ናቸው። በአራተኛው መቶ ክፍለ ዘመን አጋማሽ ላይ እግዚአብሔርን ፈልገው መጽሐፍ አጥንተው የተማሩ አባት ብሉያትን አዲሳትን ያወቁ አባት ስለነበሩ እግዚአብሔር አምላክ በክብር በጸጋ በሞገስ ጎበኛቸው። ሮምን ያህል የሰለጠነ ከተማ ጥለው ታላቁ መልአክ በቅድስና በመንፈሳዊ ሕይወትና ኃይል ቢጸኑ መልአኩ በክንፍ ታቅፎ ደግ የእምነት ሀገር የሆነችው መጽሐፍ ቅዱስ ከ40 ጊዜ በላይ ስለሷ ትልቅነት የመሰከረላትን ኢትዮጵያን መልአኩ በክንፉ ታቅፎ አዝሏቸው የኢትዮጵያን ገዳማት አስጎበኛቸው። ጻድቁን አባት አቡነ አረጋዊን ክብር ምስጋና ለእግዚአብሔር ይሁን። ምክንያቱም
ለሚያምን ሁሉ ይቻላል። እስኪ ሁላችሁ በሉ ለሚያምን በሉ። ድገሙት። ሁሉ ይቻላል። ምን ለሚን? ድገሙት። ለሚያምን ሁሉ ይቻላል። አዎ እግዚአብሔርን ስላመኑ በአምላካቸው ስለታመኑ አምላካቸው እግዚአብሔር መላእክቱን ላከና በክንፉ የኢትዮጵያን ምድር ዞረው እንዲያዩ አቡነ አረጋዊን አደረጋቸው። እናንተ መንፈሳዊ ስትሆኑ መላእክትን ታዛላችሁ። ቅዱሳን ስትሆኑ መላእክት ይገዙላችኋል፣ መላእክት ይታዘዙላችኋል። እግዚአብሔር ፈቀደላቸውና ለጻድቁ አባት መልአኩ የኢትዮጵያን የቅድስና ተራሮች የበረከት ምድሮች አሳያቸው። ታዲያ ሀገሯ መልካም፣ ኑሮዋ መልካም፣ እግዚአብሔር የሚመለክባት የድንግል ማርያም የእናትነት ፍቅሯ ቅድስናዋ የሚነገርባት ሀገረ እግዚአብሔር የተባለች ኢትዮጵያ የምትባል ወልድ ዋሂድ ብላ ወልደ አብ ወልደ ማርያም ብላ የክርስቶስን አድኖት ጌትነት የድንግል ማርያምን ክብር የምትመሰክር የእግዚአብሔር ሀገር የሆነች ኢትዮጵያ አለች ብለው 8 ቅዱሳንን ከራሳቸው ጋር አስከትለው ወደ ኢትዮጵያ መጡ። ጻድቁ አባት አቡነ አረጋዊ በረከታቸው ለሁላችንም ይድረሰን። እንመልከት። እነዛ ቅዱሳን ለምንድን ነው ኢትዮጵያን የመረጡት? እውነት ዛሬ ኢትዮጵያ የምትመረጥ ሀገር ናት? ትናንትና 9 ቅዱሳን ከአቡነ አረጋዊ ጋር ኢትዮጵያን መረጧት እኮ። የእግዚአብሔር ሀገር የተባለችውን ኢትዮጵያን መረጧት። ዛሬ ሰው ይመርጣት ይሆን? ኢትዮጵያውያኑ ኢትዮጵያዊነት ሰልችቷቸው ወደ ውጭ እየነጎዱ ነው። እነዛ ደጋግ ቅዱሳን ግን ኢትዮጵያን መረጡ። ለምን? ሀገሯ ሀገረ እግዚአብሔር፣ ህዝቧ ህዝበ እግዚአብሔር ስለነበረ ኢትዮጵያ ተመረጠች። ለምን? እጆቿን 24 ሰዓት ወደ ማን ስለምትዘረጋ? እስኪ ሁላችሁ ኢትዮጵያ በሉ። እጆቿን ወደ እግዚአብሔር ትዘረጋለች። አዎ ክብር ምስጋና ለእግዚአብሔር ይሁን። የማይቋረጥ መዘርጋት፣ የማይታጠፍ መዘርጋት፣ እግዚአብሔር ያለበት መዘርጋት፣ ምህረት የሚያመጣ መዘርጋት ነው። ክርስቲያኖች እንዳይመስላችሁ ይሄ የመበላላት፣ ይሄ የመጨራረስ፣ ይሄ እርስ በርስ የመጠላላት ዘመን ያልፍና እግዚአብሔር የበረከት ዘመን በኢትዮጵያ ምድር ላይ ያመጣል። ታምናላችሁ? እስኪ የምታምኑ እጃችሁን ከፍ አድርጉ። ለያችሁ ታምናላችሁ በሉ አላልኳችሁ? መልስ መልሱልኝ። ታምናላችሁ? ድገሙት። ታምናላችሁ? ሳታቋርጡ እልል በሉና መስግኑ። እግዚአብሔር የበረከት ጊዜ አለው። እግዚአብሔር የፈውስ ጊዜ አለው። እግዚአብሔር የድህነት ጊዜ አለው። እግዚአብሔር የቅድስና ጊዜ አለው። እግዚአብሔር ትውልዱን የሚፈውስበት ጊዜ አለው። ኧረ ድገሙ። ማን ጊዜ አለው? የጊዜ ባለቤት እግዚአብሔር ስለሆነ ኦርቶዶክሳውያን ታዲያ ጻድቁ አባት ወደ ኢትዮጵያ ከ8 ቅዱሳን አበው ጋር መጡ። በጣም የሚገርመው እግዚአብሔር ለኚህ ጻድቅ ደግ የዋህ ንጹህ አባት እነሆ ደብረ ዳሞን ክፍል አድርጎ ሰጣቸው። ምን አድርጎ ሰጣቸው? የምናኔ ስፍራ፣ የበረከት ስፍራ አድርጎ ሰጣቸው። ኦርቶዶክሳውያን ሰው የሚበላውን ዘንዶ ወገቡን ይዘው እየተጠመጠሙበት የደብረ ዳሞን ተራራ ይወጡ ነበር። ይሄ የምን ውጤት ነው ካላችሁ የእምነት ውጤት ነው። አማኝ ስትሆን እባቡም ጊንጡም ዘንዶውም አንበሳውም ሰው የሚበላው ይታዘዝልሃል። ምን ስትሆን? አረ ምን ስትሆን? አማኝ ስትሆን። ክርስቲያኖች እምነታችን ይበርታ፣ እግዚአብሔርን እናገኘው፣ ከሱ ጋር እንሁን። ታዲያ እግዚአብሔርን ስላመኑ እግዚአብሔር በዚህ ዓለም ላይ የአገልግሎት ድካማቸውን ቆጠረላቸው፣ ለካላቸው እግዚአብሔር። አዎ እባቦችን ጊንጦችን እያዘዙ ማጋንንትን መናፍስትን እያወጡ በእምነት የጸኑ በምግባር የቀኑ የአዲስ ኪዳን ጽላት ከአክሱም አንስተው ወደ ደቡብ ኢትዮጵያ ምድር ወደ አርባ ምንጭ የሄዱ ጻድቅ አባት ኢትዮጵያን የባረኩ የበረከት ምድር ያደረጓት ደጉ አባት አቡነ አረጋዊ በረከታቸው ለሁላችንም ይድረሰን። እልል በሉና አመስግኑላቸው። ይገርመኛል ታሪክ የሚያስቀምጠው አንድ እውነት አለ። የእግዚአብሔር ልጆች ይሄ በ4ኛው
መቶ ክፍለ ዘመን በአጠቃለያ በአምስተኛው መቶ ክፍለ ዘመን መጀመሪያ ላይ ጻድቁ ንጉሱ ደጉና ታማኙ ቅዱሱ የእግዚአብሔር አገልጋይ በተለይ ቤተክርስቲያን ዛሬ ላለችበት እውነት ጸንቶ ለመገኘቷ ጉልበት የሆነው ቅዱስ ያሬድ ኦርቶዶክሳውያን ይሄ ስብከት አይደለም ቤተክርስቲያን አጽንቶ ያቆያት ወዳጆቼ ማህሌቱ ነው ቅኔ ማህሌቱ ቅዳሴው አገልግሎቱ ወዳጄ ዝማሬና ስብከት እኮ እነንትና ቤትም አለ እዚህ ግን ያለው ማህሌት ነው ቅዳሴ ነው መስዋዕት ነው አረ ለኦርቶዶክስ አምላክ ክብር ምስጋና ለእግዚአብሔር ይሁን ቤተክርስቲያን ታዲያ ንጉሱ ቅዱሱ እግዚአብሔርን የሚፈራው ደጉ የእግዚአብሔር አገልጋይ ቅዱስ አባታችን ንጉሱ በነበረበት በዚያ ዘመን በአክሱም ላይ በነገሰበት በዚያ ዘመን እነሆ ምስጋናን የተሞላ እግዚአብሔርን የወደደ ታላቁ ንጉስ በሱ ትእዛዝ ቅዱስ ያሬድና አቡነ አረጋዊ እነሆ የአዲስ ኪዳን ጽላት ይዘው ከኢትዮጵያ ከአክሱም ተነስተው ወደ ደቡብ ጫፍ ጉዞ ማድረግ ጀመሩ በሲዳሞ በኩል ሲሄዱ መንገዱ ባህሩ አባያና ጫሞ የሚባለው ጥቅጥቅ ያለ የተገናኘ ባህር ነበር ጻድቁ አባት አቡነ አረጋዊ መስቀላቸውን አንስተው ባህሩን ሲባርኩት ባህሩ ለሁለት ተከፈለ ምክንያቱም ቅድም ሊቃውንቱ እንዲህ ያሉኮ አረጋዊ ወገብረ ክርስቶስ እንደማንና እንደማን እንደ ሙሴና እንደ ኤልያስ ሙሴ ባህሩን እንደከፈለው አረጋዊ በመስቀሉ ባህሩን ከፈሉና ወደ አርባ ምንጭ ምድር ሄዱ አርባ ምንጭ ላይ በረሃ ነበረ ክርስቲያኖች አስተውሉ ድንጋዩን ጭንጫውን ባረኩት ከ40 በላይ ምንጮች አቡነ አረጋዊ ያመነጩ ክብር ምስጋና ለእግዚአብሔር ይሁን ከ40 በላይ ምንጮች ያመነጩ ያን ጊዜ በረሃው የነበረው ስፍራ ከ40 በላይ ምንጮች ሲመነጭ 40 ምንጭ ተብሎ ተጠራ ከዚያ በኋላ ጻድቁ አባት እነሆ ቅዱስ ያሬድና ጻድቁ አባት አቡነ አረጋዊ የሐዲስ ኪዳን ታቦት ይዘው ወደ ኢትዮጵያ ወደ ደቡቧ ኮከብ ወደ ሆነችው ወደ ብርብር ማርያም ቅዱስ አረጋዊ ሄዱ እነሆ አረጋዊ የብሉይ ኪዳኑን ታቦት በሐዲስ ኪዳን ታቦት ተክተው መስዋዕት ሰውተው እግዚአብሔርን አክብረው ተመለሱ አገልግሎታቸው የአቡነ አረጋዊ በሰሜን የተወሰነ ብቻ ሳይሆን ከሰሜን ጫፍ እስከ ደቡብ ጫፍ በተለይ ከምስራቅ ጫፍ እስከ ምዕራፍ ጫፍ የተካተተ መንፈሳዊ አገልግሎት የነበረበት የቅዱስ ያሬድ አገልግሎት የሰፋበት የአፄ ገብረ መስቀል ደግነትና ቅድስና የተረጋገጠበት ያ የበረከት ዘመን ያ የቅድስና ዘመን ያ እግዚአብሔር የሚፈራበት ዘመን ያ የደጋጎቹ መስቀል ምድርን ጭንጫውን ምድር ሲባርኩ ውሃ የሚያፈልቅበት ያ የበረከት ዘመን እውነት እነዛ ኢትዮጵያውያን እንዴት የታደሉ ናቸው ዛሬስኛ እግዚአብሔር ፈቅዶልን እግዚአብሔር ወዶን ታቦቱ ባለበት መስዋዕቱ በሚሰዋበት እግዚአብሔር በሚከብርበት በዚህ ስፍራ መገኘታችን እንዴት ያማረ ነው እረ እልል በሉና እግዚአብሔርን አመስግኑት ክብር ምስጋና ለመድኃኔዓለም ይሁን ታዲያ ክርስቲያኖች በጣም ደስ የሚለኝ አንድ ቃል አለ ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸዋል እውነት ነው ራሱ ባለቤቱ ኢየሱስ ክርስቶስ በዛ በዮሐንስ ወንጌል ምዕራፍ 15 ላይ ምን አለ አነ ውእቱ ጉንዳ ሐረገ ወይን ወአንቱም ሰአልጹቂሁ እኔ እውነተኛ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ አለ ቀጠለና ምን አለ ቅርንጫፍ ከወይኑ ግንድ ጋር ካልሆነ ፍሬ ሊያፈራ አይችልም አለ ዛሬ ጻድቁ አባት አቡነ አረጋዊ ፍሬያቸውን የምንናገርላቸው ጽድቃቸውን የምናወራላቸው በጎነታቸውን የምንተርክላቸው ከግንዱ ከክርስቶስ ጋር ተጣብቀው ፍሬ ስላፈሩ ነው ክብር ምስጋና ለእግዚአብሔር ባለ ፍሬ ናቸው አቡነ አረጋዊ ባለ ፍሬ ናቸው አቡነ አረጋዊ ደግ ናቸው አቡነ አረጋዊ እምነት ያላቸው ንጹህ አባት ናቸው አቡነ አረጋዊ ታዲያ እግዚአብሔር ደግ ነው እግዚአብሔር ታማኝ ነው ለተከተሉት ኃይል ለተከተሉት ሞገስ ለተከተሉት ክብር ይሰጣልና ጻድቁ አባት አካሄዳቸውን ከእግዚአብሔር ጋር ስላደረጉ ራሱ በራሱ መንገድ ወደ ራሱ ክብር ወሰዳቸው መጽሐፍ እንዲህ ይላል ሄኖክም ይላል አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም አለ እናንተ ክርስቲያኖች አካሄዳችንን ከእግዚአብሔር ጋር እናድርግ የልምድ ክርስትና አይደለም የህይወት ክርስትና ይፈልጋል የልብስ ክርስትና አይደለም የህይወት ክርስትና ይፈልጋል እግዚአብሔር ኦርቶዶክሳውያን ምእመናን
እግዚአብሔር የንጽህና እምነት ይፈልጋል። የመፈራት እግዚአብሔርን የመውደድ እምነት ይፈልጋል። ከኃጢአት የራቀ ከእግዚአብሔር የታረቀ ቅድስና ይፈልጋል እግዚአብሔር። ታዲያ አካሄዳቸውን ከእግዚአብሔር ጋር ስላደረጉ እግዚአብሔር አምላክ ወደማይታየው ዓለም እንደነ ሄኖክ እንደነ ኤልያስ እነሆ በድንግልና በቅድስና የጸኑ አባት ስለሆኑ ወደ ራሱ መንግስት ሰወራቸው። ክብር ምስጋና ለእግዚአብሔር ይሁን። ይችላል እግዚአብሔር። እስኪ ሁላችሁም እግዚአብሔር በሉ። ይችላል። ማን ይችላል? ድገሙት። ማን ይችላል? አካሄዳቸውን ከእግዚአብሔር ጋር ያደረጉትን ወደ ራሱ መውሰድና መሰወር ማን ይችላል? ይችላል። የቅድስና ፍሬ የመንፈሳዊነት ፍሬ ይሄ ነውና ለዚህ ነው ጌታችን ኢየሱስ ክርስቶስ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። ዘእምደብረ ደናግል ዘእምደብረ ደናግል አባ ኤልያስ ዘእምደብረ ደናግል ዘእምደብረ ደናግል አባ ኤልያስ ወትሩ ምግባር አረጋዊ ወሙሴው ገብረ ክርስቶስ ወትሩ ምግባር አረጋዊ ወሙሴው ገብረ ክርስቶስ አመስግናቸው። ዘእምደብረ ደናግል መናኙ ጻድቁ አቡነ አረጋዊ እንደነ ሙሴ እንደነ ኤልያስ በመሰወር ያሉ በኋለኛው ወደሚመጣው ታሪክ ዓለም ላይ ከቅዱሳኑ ጋር በዓለም የሚፋርዱት አባታችን ሊቃውንቱ እንዲህ እያረጉ እያመሰጠው ሲያመሰግኗቸው የቆዩት እስኪ ልልባችን አመስግኗቸው።